ሁላችንም እንደሰማነው ወይም ደግሞ እንዳየነው አብርሽ ከዚህም በኋላ ምንም አይነት ጭቅጭቅ የሌለበትና እንዲሁም ደግሞ ደስ የሚላቸው ቪዲዮ ጠብቁ። በዚህ ሰሞን ደግሞ ሁላችሁም ሰርፕራይዝ የሚያደርጋቸው ቪዲዮዎች ወደ እናንተ ሼር እናደርጋለን። እናንተም ደግሞ እንደዛው ደስታችሁን መግለጽ ትችላላችሁ። አንዳንድ ደግሞ የኔና የሄርሜላ ጣላቶች አላችሁ። እናንተ ምንም ማድረግ አልችልም። ንድድና እንዲሁም ደግሞ ቅጥል ብትሉ እኔ ግድ የሚሰጣኝ ነገር የለም። ነገር ግን ደግሞ እኔና ሄርሜላ አሁን ለታ በምንም ሁኔታ በምንም ተአምር አንድ ሆነናል። ወደፊትም ደግሞ አንድ እንሆናለን ብዬ አስባለሁ ማለቱ ራሱ ችግር አለው በነገራችን ላይ። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከባራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁኝ። ክርስቲያን ወገኖችም ሰላማቸው ይብዛ እያልኩኝ እንደተለመደው አብርሽንና እንዲሁም ደግሞ ወይዘሪት ሄርሜላን ይዤ መጥቻለሁኝ። ሰሞኑን እንዳየነው ወይም ደግሞ እንደሰማነው ብዙ ነገራቶችን ጠብቁ፣ ከዚህም በኋላ ጭቅጭቅ የለውም ምን የለውም ብሎ ነበር። እንደተለመደው ደግሞ መጥተዋል በአዲስ ነገር። ይሄም አዲስ ነገር ምንድነው? እንዴት ነው? ሄርሜላ ደሞስ ምንድነው ለአብርሽ ያስተላለፈችው ነገር? የሄርሜላ ነገር ግን እናንተ አንዳንዴማ አልዋጥ እያለኝ ነው። ለምን ብትሉ በዚህ ልክ ማመንና በዚህ ልክ እንትን ማለት አለባት ብዬ አላስብም። እድሜ ቆሞ አይጠብቃህም እና ሰውየው እንጋባ ወይም ደግሞ ላግባ የራሴንና እንዲሁም ደግሞ የግልህ ላድርጋ እያለች ነው። ማን? ሄርሜላ ማለት ነው። ይሄም ንግግሩ አለ ብዙዎቻችን ባይዋጥልንም ብዙዎቻችንም ደግሞ አምነናል። ይሄም ማለት እርግጠኛ ብትሆንበትና እንዲሁም ደግሞ በአብርሽ ላይ ብትተማመን ነው ይህንን ነገር ልትለቻለችው እንጂ እርግጠኛ ባትሆን ኖሮ ይህንን ነገር አትልም ነበር። አብርሽ በነገራችን ላይ አብርሽ አይታመንም እናንተ። ከዚህም በፊት እኮ ከሩታ በብዙ ነገር አይተናዋቸዋል። ለልለይሽ እያለ 10 ቃል ሲገባ እንዲሁም ደግሞ ካንቺ በላይ አይኔ ሌላ አያይም እያለ 10 ዘፈን ሲዘፍንላት ምናልባት ያልሰማችሁ አልሰማችሁም ነው፣ ያሰማችሁ ደግሞ ሰምታችኋል ብዬ ነው ማስበው። ስለዚህ አሁን ለአሁን ባለው መሰረትና እንዲሁም ደግሞ ባሉት መሰረት ማለት እንችላለን። ሁለታቸውም ያው ደስተኛ ስለሆኑበት ባሉት መሰረት ያው እየመጡ ነው፣ እያየነ ነው። በአዳዲስ ነገር ደግሞ ብቅ እያሉ ነው። እኛም ደግሞ ከማያት ወደ ኋላ የለም እያልን እያየናቸው ነው። ነገሩ ደግሞ ይሄ ነገር እስከ መጨረሻው ድረስ የናፈቀውና እንዲሁም ማለቂያ የለውም እንደ እናንተ ለዚህ ነገር እያልነም ቢሆን ከማያት ወደ ኋላ አላልንም። ሲመጡ እኛም በዛው አይተን አሁንም በዚህ ብቅ እያልን ነው። ይሄም ደግሞ ማለት ብዙዎቻችን ቢያጠራጥረንም የአብርሽና የሄርሜላ አንድ መሆን ግን አሁን ለአሁን ወደ ኋላው ማለት ወደፊት ምናልባት ነገሩ ተገላብጦሽ ሊሆንብን ይችላል። በነገራችን ላይ ከዚህ በፊት እንዳልኳችሁ ብዙ ጊዜ እላችኋለሁኝ አብርሽ አያልቅበትም እላችኋለሁ። ይህንንም የሚላችሁ ደግሞ ዝም ብዬ አይደለም በምክንያት ነው። ምክንያቱም አንድ ሰው በአንድ ሰው ካልተብቃቃና እንዲሁም ደግሞ ልቡ ብዙ ቦታ ካለ በጣም አስቸጋሪ ነው ይሄ ነገር ማለት ነው። እንዴት ብትሉ አንድ ሰው ማፍቀርና እንዲሁም መውደድ የሚችለው አንዲት ልጅ ነው አይደል? ያቺን ልጅ ደግሞ ከተወሰነ ቆይታ በኋላ አይ በቃ አሁን ይሄንን ያክል ከሱ ጋር ከቆየሁኝ ሌላ ሰው እንትን ብዬ ማምጣትና ወይም ደግሞ ማያዝ አለብኝ ከዚች ይሄንን ያክል ካሳለፍኩኝ ይበቃኛል የሚል ሰው ብዙ ጊዜ አብርሽ የሚሉታል። ምንድነው ያሉት ነበር? አሁን ለትዳር ለአዳር እንጂ ለትዳር አይሆንም ነው እንዴ ያሉት? እኔ ያላልኩም እናንተ እነሱ ሰዎቹ ሲሉ ነው ሲያወሩት ነው። ስለዚህ እንዳሉት ይሄ አብርሽ ራሱ አሁን እኔም እንደዛ እየተሰማኝ ነው ማለት ነው። ምክንያቱም አሁን ከሄርሜላ ያላቸው ሁኔታ ወይም ደግሞ ከሄርሜላ የሚመጡት ቪዲዮ ከሄርሜላ የሚሰሩት ነገር በሙሉ ምናልባት ለአሁን ያኔ ደስ ሊለን ይችላል ብዙዎቻችን። በነገራችን ላይ ለምን ያኔ ጭቅጭቅ ስለሰለችን ማለት የምሬን ይሄ ዛሬም ሲመጡ መጨቃጨቅ፣ ነጋም ሲመጡ መጨቃጨቅ፣ ከነጎዳም ሲመጡ መጨቃጨቅ ስልችት ተደረገን እናንተ ማለት ነው። ስለዚህ ምን አልነሁን ያኔ ነገሩ እንትን ሲያደርጋን ይሄ መጨቃጨቁ ሲያስጠላንና እንዲሁም ደግሞ ሲበዛ ምንድነው የሚባለው? ሲበዛ ማሩም ይመራል ነው እንዴ ነገሩ። ስለዚህ ይሄ ሁኔታቸው ወይም ደግሞ ይሄ መጨቃጨቃቸው ስልችትና እንዲሁም ደግሞ በቃ ከሚላችሁ በላይ ስላስጠላን በቃ ሰላም ማፋጥሮ በንወድ እንኳን ተገደን። በነገራችን ላይ አብርሽንና እንዲሁም ደግሞ ሩታ ብዙ ጊዜ እላችኋለሁኝ አንድ ቢሆኑ ደስ ይለኛል።
ሁለታቸው ማለት ነው። ለምን ሁለታቸው ሆኖ ነው ይህንን ሁላ ያፈሩት? ሁለታቸው ሆኖ ነው ያኔ ብዙ ነገር እየሰሩት ያሉት ማለት ነው። አሁን ደግሞ ያለፉበት መንገድ ሁላ ረስቶ አሁን ላይ በዚህ ደረጃ ሲደርስ ደግሞ አይ ይሄ ነገር በቃሽኝ በቃኝ ማለቱ ተገቢ ነው ብዬ አላስብም። ግን በቃ ያኔ እናንተ አንድ ሆኑ ለልጃችሁ ስትሉ ምናምን ብዙ ነገር አውርተናል በነገራችን ላይ። ይሄ ደግሞ ካልተገኛ ያኔ እዚህ ጋር ሁላችንም የሰው ቤት ሆነን ሳርታን ደክማን ማይተን ግብት ብለን ስናይ ይሄ መጨቃጨቅ ነው። ዛሬም እንደዛው ነው እንዴ? እንደዛ ነው ስንል የምናየው በነገራችን ላይ ማያቱን እንኳን ባናቆሙ ያኔ ደስተኛ ሆነ ወይም ደግሞ እየተደሰተ አይደለም የምናየው። ስለዚህ ምን ዲላችሁ ነው በዚህ ሁኔታ ከሆነና እንዲሁም ደግሞ አይ በቃሽኝ በቃሃኝ የሚሉበት ከሆነ ሄርሜላም ከአብሬሽ ሰላም ሆኖ ጥሩ ቪዲዮ ይምጣልን። እንዲሁም ደግሞ ሩታም ከደስታ ከተመቻት ሰላም ሆና ጥሩ ቪዲዮ ይምጣ። መጨቃጨቁን እንደናይና እንዲሁም ደግሞ መጨቃጨቁን እንደንሰማ ገብቷችኋል አይደል ነገሩ? ስለዚህ በአሁን እይታ አብርሽና ሄርሜላ ጥሩ ላይ ናቸው። በነገራችን ላይ ግን ነገና ከነጎዳ ምን ይፈጠራል ይመስላችኋል? ለአሁንማ በቃ ያኔ ጥሩ ላይ ናቸው ያሉት። እንዱ ያምርባቸዋል፣ ደስ ይላሉ። እንደ መጀመሪያ ሩታና እንደ አብርሽ ማለት ነው። አብርሽም እንደዛው ሩታም እንደዛው መጀመሪያ ጊዜ ሲመጡ ብዙዎቻችን ደስ ብሎናል። አንዳንዴ ደግሞ ይሄ ነገር ለምን እንደዛ ይሆናል? ይሄንን ህዝቡ ሁላ ይዞ ምን አለ ጥሩ ነገር ቢሰሩና እንዲሁም ደግሞ ብዙ እነሱን የሚከተላቸው ህዝቡ ስደት ነው ያለው። ከዛን ያኔ ነገና ከነጎዳ ሀገሬ ገብቼ እኔም እንደዛ በሆንኩኝ ወይም ደግሞ እኔም እንደዛ በሰራሁኝ የሚያስብል ቢያንስ ትምህርት የሚሰጣ ቪዲዮ ቢመጣልን ያኔ ብዙዎቻችን ሀሳብ ነው። ብዙዎቻችንም ደግሞ በሚያደርጉት ነገር ወይም ደግሞ እንትን በሚሉት ነገር ለምን የሚል ጥያቄ ቢፈጥርብንም ነገር ግን ደግሞ ሩታን ስለምንወዳት ማያቱን ወደኋላ አላልንም። እስከ ዛሬ ድረስም እያየናቸው ነበር። ነገር ግን ደግሞ ከሌላው ጊዜ ለየት የሚያደርገው ብዙ ጊዜ ነግሬያችኋለሁኝ። ከሌላው ለየት የሚያደርጋቸው ነገር ያሁን በዚህ ጊዜ የተፈጠረው ወይም ደግሞ በዚህ ጊዜ እየመጣ ያለው ነገር ማለት ነው። ከሌላ ጊዜ ያው ይሄ መጨቃጨቃቸው ከመጀመሪያው ጀምሮ ነበር። ግን በዚህ ጊዜ ደግሞ ትንሽ ለየት ያደረገው እኛንም ደግሞ እንደዛ ነው እንድትሉ ያደረጋቸው አንድ ነገር አለ ማለት ሁለት ነገር አለ። ይሄም ሁለት ነገር ምንድነው? ሩታ ከዚህ በፊት እንትን ላደረገችው ነገር የሆነ ቀን ታስታውስ እንደሆነ ራቆት ቪዲዮ ተያዛ ምድሩሽን ተባለ። ከዛን ይሄ ለየት ያደርገዋል ከሌላው ጊዜ። ሲቀጥል ደግሞ አብርሽ ለሄርሜላ ቀለበት አደረጋ ተባለ። ይሄም ከሌላው ጊዜ ለየት እያደረገው ትንሽዬ ግራ እያጋባን ያለው ነገር ይሄ ነው። በነገራችን ላይ ብዙ ጊዜ አብርሽና እንዲሁም ደግሞ ሩታ የሚለያዩ ሰዎች አይደለም፣ ብዙ ጊዜ አውርተናል። ነገር ግን ደግሞ በዚህ ጊዜ ወዳችሁ ሳይሆን ተገዳችሁ ነገሩ እውነት ነው እንዴ ያኔ ጥርጥር ውስጥ እያስገባን ነው ያለው። እውነት ነው ብለን መቼም ይሄንን ነገር ብዙዎቻችን አምነን ብንቀበልም ብዙዎቻችን ደግሞ ብለን አምነን መቀበል እያቀተን ነው ያለው ማለት ነው። ለምን ሄርሜላና አብርሽ እንዲሆናሉ የሚለው ነገር ደስታ ላይና እንዲሁም ሩታ ላይ ስንመጣ ደስታ ያኔ ፍላጎቱ ሩታ ብትሆንም ነገር ግን ደግሞ ሩታ ስሜት ስንረዳ ፍላጎቷ ደስታ አይደለም። ስለዚህ እነሱ ላይ ትንሽ ቢያጠራጥረንም ያ ሄርሜላና እንዲሁም ደግሞ የአብርሽ ሁኔታ ደግሞ ትንሽ እንዴት ነው ነገሩ እንደምትሉ ያስደርጋችኋል። ያም ሆና ሩታም ደስተኛ ሆና ትምጣ፣ አብርሽም ደስተኛ ሆኖ ይምጡ። ሁለታቸውም ላይ ክፋት እንዳይኖር እኔ ብዙ ጊዜ እንደዛ ነው፣ እኩል ሚዛን ሆኖ ነው የሚለው። ምክንያቱም እስከ ዛሬ ሲበቃቀሉ በቃል ሲመላለሱ ቆይተዋል። እኛም ደግሞ አረ ይሄ ነገር አስጠላን እያልን ቆይተናል። አሁን ደግሞ ሰላም ወርዶ ሰላም ተፈጥሮ ሩታም እንደዚህ በጥሩ ነገር እንዲሁም ደግሞ አብርሽም እንደዛው ሁለታቸውም ላይ ክፋት ባይኖር እኔ ምርጫዬ ነው። ለማንኛውም ሁላችሁ አመሰግናለሁ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በአዲስ ሲመጡ ማምጣቴ ስለማይቀር ቸር ቆዩልኝ። ላይክ ካላደረጋችሁ ላይክ አድርጉ።